ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን አመሻችሁ። አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ በማለት የሰዓቱን ዜናችንን ርዕሶቹን በማስቀደም እናስደምጣችኋለን። ብልጽግና የጠራው አስገዳጅ የድጋፍ ሰልፍ በፋኖ ሞርተር ተበትኗል። ይህ የሆነው በየትኛው ቀጠና ነው የሚለውን የሰዓቱ ዜናችን በቀዳሚነት ያስደምጣችኋል። የብልጽግናው ምክትል ሊቀመንበር በባህር ዳር ተገኝተው ያሰሙት ንግግር የስርዓቱን የሞራል ዝቅጠት በሚገባ ያሳየ ነው ሲሉ ምሁራን ገልጸውታል። ከኔ የተሻለም ሆነ ከብልጽግና የተለየ አመራር ለአማራ ሕዝብ አያገኝም ሲሉ አቶ ተመስገን የተናገሩት ንግግር በምሁራን አስተያየት ተሰጥቶበታል። ተሰሙታላችሁ። የጄኔራል አስናቀ አይተነው የወለጋው ግድያ ለብልጽግናው ሰራዊት አዛዦች ሌላ መዘዝ ይዞባቸው መጥቷል። ለመሆኑ ይህ መዘዝ ምንድነው የሚለውን ዜናችን በዝርዝር ያስደምጣችኋል። ከደርግ ኢሰፓም ሆነ ከህወሓት ኢህአዴግ በከፋ መልኩ ኮሚኒስታዊነት የታየበት ድርጊት ነው የተባለው የዛሬው የብልጽግናው አስገዳጅ ሰልፍ በሰዓቱ ዜናችን በልዩ ዝግጅት ተመልክተነዋል። ዝርዝሩ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ልዩ ተጋድሎ በመውጣም የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር በምስራቅ ጎጃም ዞን ሞጣ ከተማ በመግባት ስኬታማ የተባለለትን ኦፕሬሽን መፈጸሙን አስታወቀ። የኮሩ 54ኛ ክፍለ ጦር አዳኝ ኃይል ወደ ሞጣ ገብቶ የፈጸመውን ጀብዱ የኮሩ ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ሲገልጽም ኦፕሬሽኑ ስኬታማ የሆነው በውስጥ አርበኞች መረጃ ሰጭነት ነው ብለዋል። ፋኖ ሀብታሙ የሱፍ የዕለቱን ልዩ ኦፕሬሽን በዝርዝር ሲገልጽም ሰራዊታችን ተከታታይ ስኬታማ ኦፕሬሽኖችን ሲሰራ ቆይቷል። ከዚህ ቀደም ብሎም በሁለት የጁነስ የወረዳ ሙገር ላይ የሳካ ኦፕሬሽን የፈጸመው ሰራዊታችን የሰዲዮ ወረዳን ሙሉ በሙሉ መቆጣጠር ሲችል ቢቡኝ ወረዳ ድጓጽዮን ላይም ጠላትን አንገት ማስደፋት የቻለ ልዩ ኦፕሬሽን ሰርቷል። ይህን ጀግንነቱን አስጠብቆ እየተጓዘ ያለው ሰራዊታችን ዛሬ ሞጣ ከተማ በመግባት የሳካ ኦፕሬሽን መስራት ችለዋል ሲል ተናግሯል። ፋኖ ሀብታሙ የሱፍ አክሎም ፋኖ በወሰደ የከተማ ኦፕሬሽን እርምጃ 5 የብልጽግናው ሰራዊት ጥምር ጦር አባላት ሲመቱ በርካቶች ደግሞ ቆስለው ሞጣ የመጀመሪያ ደረጃ ሆስፒታል መግባታቸውን አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ በወሎ ቤት አማራ መርሳ ከተማ ላይ የብልጽግናን የጥፋት ሴራ በማምከን ተጠርቶ የነበረውን የግዳይ ሰልፍ በማቋረጥ በርካታ ወታደሮችን ሙትና ቆስለኛ ማድረጉን አስታወቀም። በአፋብን አጼ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ በመርሳ ከተማ ብልጽግና በወታደራዊ ኃይል አስገድዶ የሞከረውን የድጋፍ ሰልፍ በትኖበታል። በመርሳ ከተማ የመንግስት ሰራተኛውን ለድጋፍ ሰልፍ ካልወጣችሁ ደሞዛችሁን አግዳለሁ በማለትና የግል ተቋማትን ደግሞ ድርጅታቸውን እንዲዘጉና ተሽከርካሪዎች እንዳይንቀሳቀሱ በመከልከል በጠመንጃ ኃይል ሲያስገድድ የነበረው የብልጽግና ኃይል በ35ኛ ክፍለ ጦር በተወሰደበት እርምጃ ሰልፉን በትኖ አፈግፍጓል። የብልጽግናው ሰራዊት በመርሳ ከተማ ሰፍሮበት በነበረው ወታደራዊ ካምፕ ላይ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር አባላት በፈጸሙ ስኬታማ የሞርተር ድብደባ በርካታ ወታደሮች እርምጃ ተወስዶባቸዋል። በጥቃቱም በርካቶች ሲገደሉ 2 አምቡላንስ ሙሉ ቆስለኛ ወታደሮች ለሕክምና ወደ ወልዲያ ከተማ መወሰዳቸውን የዓይን እማኞች ተናግረዋል። በዚህም ወታደራዊ እርምጃ ታፍነው ለሰልፍ ወጥተው የነበሩ የመንግስት ሰራተኞች ካፈና እንዲለቀቁ ሲደረግ በዚህ ጥቃት ከባድ ኪሳራን ያስተናገደው የብልጽግናው ስርዓት በበኩሉ የበቀል በትሩን በንጹሃን ላይ በማንሳት በየመንገዱና በየቤቱ እየገባ ግፍ መፈጸሙን የከተማዋ ነዋሪዎች ተናግረዋል። የብልጽግናው ስርዓት የፊታችን ሰኞ አካሂደዋለሁ ለሚለው የጨረባ ምርጫ በየከተሞቹ ህዝብን በወታደር አስገድዶ ሰልፍ አስወጥቷል። በዛሬው ዕለትም በአዲስ አበባ ከተማ ተመሳሳዩ አስገዳጅ የድጋፍ ሰልፍ መካሄዱ ይታወቃል። በአማራ ክልል የተካሄዱ አብዛኞቹ አስገዳጅ የድጋፍ ሰልፎች በፋኖ ብርቱ ምት መበተናቸውን በተከታታይ መዘገባችን ይታወሳል። የብልጽግናው ምርጫ ቦርድ በበኩሉ ለሰኞ ምርጫ ወልቃይት ጠገዴ፣ ሰቲት ሁመራ ዞን፣ ጠለምትና ራያን ለማጣን ሳይጨምር በ8 የምርጫ ክልሎች አማራ ክልል ላይ ምርጫ ለማካሄድ ፈታኝ ነው ሲል አስታውቋል። ምርጫ የማይካሄድባቸውን ቀጠናዎች ሲገልጽም ደቡብ ጎንደር፣ ማዕከላዊ ጎንደር ዞኖች፣ በደቡብ ወሎ ዞን አምባሰልና በጎጃም ጠቅላይ ግዛት ደጋዳሞት ላይ ምርጫ እንደማይካሄድ ይፋ አድርጓል። በሌሎቹ የክልሉ አካባቢዎች ማለትም ከተጠቀሱት አካባቢዎች በስተቀር በሁሉም የክልሉ አካባቢዎች ምርጫ አካሄዳለሁ ብሏል። አማራ ከብልጽግና የተሻለ መንግስት አያገኝም። አቶ ተመስገን የባዲን ቁጥር 1 ሰው የሚባሉትና የብልጽግናው ስርዓት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአማራ ህዝብ በታሪኩ እንደ ብልጽግና አይነት መንግስት አይቶ አያውቅም፣ ከብልጽግና የተሻለ መንግስት የአማራ ህዝብ ሊያገኝ አይችልም ሲሉ ተናገሩ።
አቶ ተመስገን ይህንን ያሉት ዛሬ በባህር ዳር ከተማ የተጠራውን አስገዳጅ የሰላም ሰልፍ ተከትሎ ባደረጉት የምረጡ የቅስቀሳ ላይ ሲሆን ሰልፉ በብልጽግናው ምስራቅ እዝ ሰራዊት የታጀበ እንደነበር ታይቷል። ብልጽግና ኢትዮጵያን ወደ ተምሳሌት ሀገር እያሸጋገረ ነው፣ ባህር ዳር ደግሞ የዚህ ሕያው ምስክር ናት ሲሉ የተናገሩት የብልጽግናው ምክትል ሊቀመንበር ለባህር ዳር ነዋሪዎች ስለ ብልጽግና መናገር ለሐዋርያት ስለ ክርስትና፣ ለዑለማዎች ስለ እስልምና እንደማስተማር ነው። ምክንያቱም ባህር ዳር ራሷ ብልጽግና ሰው ሆኖ የሚንቀሳቀስባት ሕያው ማሳያ ናት በማለት ተናግረዋል። አቶ ተመስገን የብልጽግናው ስርዓት ለባህር ዳር ከተማ ጎናጽፏታል ያሏቸውን በረከቶች ሲገልጹም አዲሱ የአባይ ድልድይ፣ የኮሪደር ልማት፣ የዓለም አቀፍ ስቴዲየም፣ አዲሱ አውሮፕላን ማረፊያ ተርሚናልና የኢኮ ሪዞርቶች ግንባታና ኢንዱስትሪዎች መሆናቸውን ገልጸዋል። ሆኖም አቶ ተመስገን የዘነጉት እውነታ የአባይ ድልድይም ሆኑ ሌሎች የተጠቀሱት የልማት ስራዎች ከ8 ዓመታት በፊት የተጀመሩና መጠናቀቅ ከነበረባቸው ጊዜ ቢያንስ 7 እና 8 ዓመታትን ዘግይተው የተጠናቀቁ መሆናቸውን ነው። ከዚህ ይልቅ ባህር ዳር ከተማ የብልጽግናው ስርዓት በብሔር ማንነታቸው ምክንያት ከኦሮሚያ ክልል ያፈናቀላቸውን ግፏን ተቀብላ እያስተናገደች የምትገኝ መሆኗን መዘንጋታቸው ነው። ከወራት በፊት ባህር ዳር ከተማ ተገኝተው የምርጫ ቅስቀሳ ግብረ ኃይላቸውን ባደራጁበት ወቅት ለባህር ዳር እንደኔ የሰራላት የለም፣ ባህር ዳር እኔን ካልመረጠችና እንዳለፈው ጊዜ ደሳለኝ ጫኔን የመሰለ ሰው የምትመርጥ ከሆነ ውለታ ቢስ ናት ማለታቸው መዘገባችን ይታወሳል። ዛሬ ደግሞ የአማራ ሕዝብ እንደ ብልጽግና አይነት ትክክለኛ መንግስት አያገኝም፣ ባህር ዳር ማለት የብልጽግና ፍሬ ናት ብለው ሲናገሩ ተሰምተዋል። በዚህ ጉዳይ አስተያየታቸው ለጣና ቴሌቪዥን የሰጡ አንድ የባህር ዳር ከተማ ነዋሪ የሆኑ ምሁር የአማራ ሕዝብ በታሪኩ ከተመለከታቸው ፈተናዎች በሙሉ አስከፊው ጊዜ ያለፉት 7 ዓመታት ናቸው። ባለፉት 7 ዓመታት የአማራ ሕዝብ የደረሰበትን ሁሉን አቀፍ ስቃይና መከራ ባይኑ የተመለከተ አንድ ፖለቲከኛ በአቶ ተመስገን ጥሩነህ ልክ በሕዝብ ፊት ደፍሮ መቆም አይችልም ነበር ብለዋል። ምሁሩ አክለውም አቶ ተመስገን ጥሩነህ በንግግራቸው ባህር ዳር የብልጽግና በረከት የወረደባት ከተማ ከሆነች ሕዝቡን ለምርጫ ቅስቀሳም ሆነ ለድጋፍ ሰልፍ በወታደር አስገድደው ለምን አስወጡት? በዚህ ደረጃ በስራቸው የሚተማመኑ ከሆነ ሕዝብ ወጥቶ ድጋፉን ገለጸልን ብለው በጠሩት ሰልፍ ላይ ለምን በአንድ እዝ ወታደር ታጅበው ወጡ? ለምን ያለ ወታደር እጀባ ሰልፉ ላይ አይገኝም ነበር? አቶ ተመስገን ጥሩነህ ምንም አይነት ይሉኝታ ስለሌላቸው እንጂ ለአማራ ሕዝብ ስለ ብልጽግና ደፍረው መናገር አልነበረባቸውም ሲሉ ተናግረዋል። ሌላው አስተያየት ሰጪ በበኩላቸው ከ8 ዓመት በፊት በዚህ ስቴዲየም ለውጥ መጣ ብለን በተሰበሰብንበት ወቅት አቶ ደመቀ ተገኝተው ነበር። በወቅቱ አቶ ደመቀ ይሉኝታ ይዟቸው ወይም አፍረው ሊሆን ይችላል በይፋ ይቅርታ ነበር የጠየቁት። አቶ ተመስገን ግን ምን አይነት ሞራል እንዳላቸው አላውቅም፣ ለአማራ ሕዝብ ከብልጽግና የተሻለ መንግስት አያገኝም ብለው መናገራቸው የስርዓቱን የሞራል ውድቀት በሚገባ ያሳየ ነው ሲሉ ገልጸዋቸዋል። የብልጽግናው ሊቀመንበር በቅርቡ ባደረጉት ንግግር አገራችን ስራ በዝቶ ሰራተኛ ስለጠፋ ከውጭ ሰራተኛ ማስመጣት ጀምረናል ሲሉ የተናገሩትን ልብ ይለዋል። የጄኔራል አስናቀ ግድያ ሌላ መዘዝ አመጣም። የብልጽግናው ሰራዊት ማዕከላዊ ዕዝ ከፍተኛ አመራር የነበሩት ብርጋዴር ጄኔራል አስናቀ አይተነው መንግስቴ ከትናንት በስቲያ በወለጋ ጠቅላይ ግዛት መገደላቸው ይታወሳል። የጄኔራሉ ግድያ በብልጽግናው ሰራዊት ላይ ተጨማሪ ጫናዎችንና በአዛዦቹ ላይ መዘዝ አምጥቷል ሲሉ የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። እንደ ጣና ቴሌቪዥን ወታደራዊ ምንጮች ገለጻ ጄኔራል አስናቀ አይተነው እርምጃ የተወሰደባቸው ከእሳቸው ጋር ለግዳጅ ስምሪት የወጣው ሙሉ ሬጅመንቱና አንድ የሌፍተናንት ኮሎኔል ባለማዕረግ የስርዓቱ ወታደራዊ መኮንን ይገኙበታል። ጄኔራሉን ጨምሮ አጠቃላይ አንድ ሬጅመንት ሙሉ የብልጽግናውን ሰራዊት እርምጃ እንደወሰደበት የገለጸው የአማራ ፋኖ ብሔራዊ ንቅናቄ አይሻ ሰይድ እዝ መሆኑ ይታወሳል። የጄኔራሉ መገደል በብልጽግናው ሰራዊት ዘንድ አዲስ ቀውስ መፍጠሩን የሚናገሩት የጣና ቴሌቪዥን ምንጮች ሰራዊቱ በማዕከላዊ ዕዝ ዋና አዛዥ ጄኔራል ዘውዱ በላይ ላይ ብርቱ ተቃውሞ አሰምተዋል። የቅሬታቸው ምክንያት ደግሞ በጄኔራሉ አመራር ብቃት ላይ ነው ብለዋል። ከዚህ በፊት በዚሁ ቀጠና የሰማራው የብልጽግናው ሰራዊት የአማራ ተወላጅ የሆኑ መስመራዊ መኮንኖችንና የበታች ሹሞች እየተለቀሙ ተለይተው ሲገደሉ እንደነበር ያስታወሱት ምንጫችን የጄኔራል አስናቀ አይተነው መገደል ደግሞ ጉዳዩን ወደ አደባባይ አውጥቶታል ሲሉ ተናግረዋል። ወታደራዊ ምንጮቹን ጠቅሶ መረብ ሚዲያ ከወራት በፊት በአሰራጨው ዘገባው በኦሮሚያ ክልል ከተሰማራው የብልጽግና ወታደራዊ ኃይል መካከል በማዕከላዊ የአማራ ተወላጅ የሆኑ 10 የሬጅመንት አዛዦች፣ 3 ምክትል የሬጅመንት አዛዦችና 5 የሻምበል አዛዦች ተገድለዋል። ጉዳዩ ገዳዩ ቡድን በህቡ የተደራጀ በዛው በዙ ውስጥ የሚገኝና በዙ አዛዦች የሚመራ ነው። በጄኔራል ዘውዱ በላይ የሚመራው ማዕከላዊ ዕዝ በኦሮሚያ ክልል የተለያዩ አካባቢዎች ስምሪት ከተሰጠው ቀን ጀምሮ በሚካሄዱ ውጊያዎች በርካታ ወታደሮች ያለቁበት ሲሆን
በርካቶችን ደግሞ የኦሮሚያ ክልል መንግስት አስከድቶበታል። በክልሉ ከማዕከላዊ ዕዝ በተጨማሪ ማዘዣውን ነቀምቴ ኩምሳ ሞሮዳ ቤተ መንግስት ውስጥ ያደርገው በሜጀር ጄኔራል አማረ ባታ የሚመራው ምዕራብ ዕዝም የሚገኝ ሲሆን ከዙ 1/3 የሚሆነው ኃይል ከነሙሉ ትጥቁ ከርቶ ወደ ኦሮሚያ ልዩ ኃይል ተቀላቅለዋል ሲል ዘግቦ ነበር። የጄኔራል አስናቀ አይተነው በፋኖ መገደል ይፋ ያደረገው የሰራዊቱ ቁጣ ከዚህ የተነሳ መሆኑን የሚናገሩት የጣና ቴሌቪዥን ወታደራዊ ምንጮች በተለይም በርካታ የብልጽግና ሰራዊት ወደ ኦሮሚያ ክልል ልዩ ኃይል እየተቀላቀለ መሆኑን አዛዡ እያወቁ በዝምታ ማለፋቸው ሰራዊቱ ጠይቋል። እንደ ጣና ቴሌቪዥን ወታደራዊ ምንጮች በማዕከላዊ ዕዝ ዋና አዛዥ ጄኔራል ዘውዱ በላይ ላይ ቅሬታ ያቀረቡት ደግሞ የብልጽግናው ሰራዊት ከፍተኛ አመራሮችም ይገኙበታል። የከፍተኛ ወታደራዊ አዛዦች ቅሬታ የመነጨው ደግሞ ከዚህ በፊት ያለ ውጊያ በርካታ መስመራዊ መኮንኖች መገደላቸው እንደተጠበቀ ሆኖ በዚህ ሰዓት ደግሞ አንድ የዕዝ ከፍተኛ አመራር የሆነ ጄኔራል እንዴት በታጣቂዎች እስኪገደል ድረስ ጦሩ በመረጃ ዝርክርክ ይሆናል በማለት እንደሆነ ምንጮቻችን ተናግረዋል። ጄኔራል ዘውዱ በላይ ብሔራቸው አማራ በመሆኑ የኦህዴድ ስርዓት የማያምናቸው ሲሆን እሳቸው ደግሞ ታማኝነታቸውን ለማሳየት ጦር ባዘመቱበት ህዝብ ላይ ከፍተኛ ጭካኔ በመፈጸም ታማኝነታቸውን ለማረጋገጥ ሲሞክሩ በተደጋጋሚ ጊዜ እንደታዘቧቸው ወታደራዊ ምንጫችን ተናግረዋል። በከፍተኛ ወታደራዊ መኮንኖች ታጅቦ ሽኝት የተደረገለት የጄኔራል አስናቀ የታየው መንግስት የአስከሬን ትናንት አዲስ አበባ መግባቱ ይታወሳል። ቀብሩ ሚስጥራዊ በሆነ መንገድ መፈጸሙን ምንጫችን ተናግረዋል። የደብረ ታቦሩ ሰልፍ ገመና በህዝብ አንደበት ብልጽግናው ግንቦት 24 አድርገዋለሁ ለሚለው ምርጫ ዛሬ አዲስ አበባን ጨምሮ በመላው የአማራ ከተሞች አስገዳጅ ሰልፎችን አድርጓል። ሰልፉን አስመልክቶ ጣና ቴሌቪዥን ያነጋገራቸው ነዋሪዎች የብልጽግናውን አስገዳጅ ሰልፍ አስመልክቶ ሲናገሩ በማን አለብኝነት የተጠራ የኮሚኒስት መንግስት ባህሪ ተግባር ነው የተፈጸመው ብለዋል። በደብረ ታቦር ከተማ የተካሄደውን የብልጽግናን አስገዳጅ ሰልፍ አስመልክቶ አስተያየታቸው ለጣና ቴሌቪዥን የሰጡ የደብረ ታቦር ከተማ ነዋሪ በአንድ የመንግስት መስሪያ ቤት ውስጥ የስራ ሂደት ቡድን መሪ ነኝ። መንግስት ለምርጫ ቅስቀሳ የድጋፍ ሰልፍ ውጡልኝ ብሎ በአደባባይ ቅስቀሳ ቢደረግበትም ተቀባይነት አልነበረውም ሲሉ ይናገራሉ። አስተያየት ሰጪው አክለውም ዛሬ በደብረ ታቦር ከተማ የድጋፍ ሰልፍ የተሳተፉ የህብረተሰብ ክፍሎች ከ80 በመቶ በላይ የመንግስት ሰራተኞች፣ የሴፍቲኔት ተጠቃሚዎች፣ የድሃ የህብረተሰብ ክፍሎች፣ የቤት መስሪያ ለማግኘት በማህበራት የተደራጁ ወጣቶችና የብልጽግና ካድሬዎች መሆናቸውን ይገልጻሉ። እሳቸው ወደ ሰልፉ የወጡበትን ምክንያት ሲያብራሩም እኔ የምሰራበት ተቋም በስሩ ከ100 በላይ ሰራተኞችን ያቀፈ ነው። ሁሉም የተቋሙ ሰራተኞች በዚህ የድጋፍ ሰልፍ እንዲገኙ አስገዳጅ ማስጠንቀቂያ ተሰጥቶናል። በሰልፉ የተገኘነውም ለምርጫው ድጋፍ ለማድረግ ሳይሆን በተቋሙ ስራ አስኪያጅ በኩል አስገዳጅ መመሪያ በመውረዱ ነው ብለዋል። የተቋም ኃላፊዎችና የከተማ አስተዳደሩ የብልጽግና አመራሮች ከትናንት በፊት ስብሰባ ማድረጋቸውን የገለጹት እኒህ የቡድን መሪ በስብሰባው የተሳተፉት የተቋም አመራሮች አስገዳጅ ውሳኔ ተቀብለው መምጣታቸውን አስታውሰዋል። ትናንት ሰኞ በቢሮ እንዳለን ኃላፊያችን አስቸኳይ ስብሰባ በሚል በተቋሙ አዳራሽ ሰበሰበን ሲሉ የገለጹት እኒህ አስተያየት ሰጪ በመድረኩ ዛሬ ለተደረገ የብልጽግና አስገዳጅ የድጋፍ ሰልፍ ሁሉም ሰራተኛ መገኘት እንዳለበትና የማይገኝ ሰራተኛ ቢኖር በተቋሙ አስተዳደራዊ እርምጃ እንደሚወሰድበት ከዚያም አልፎ ከስራ እንደሚታገድ ገለጹልን ይላሉ። ዛሬ በደብረ ታቦር በተደረገው የብልጽግናው የድጋፍ ሰልፍ የተገኙና የቢሮ ኃላፊያቸው ተመሳሳይ ጥሪ አድርጎ እንደነበር የገለጹት አንድ የጤና ባለሙያ በበኩላቸው የብልጽግናን የምርጫ ቅስቀሳ አስመልክቶ ተከታታይ ሰልፍ እንድንወጣ ስንጠየቅ ቆይተናል። ነገር ግን እኛ የጤና ባለሙያዎች ነን። ጤና ባለሙያው ደግሞ ከየትኛውም ፖለቲካዊ ተሳትፎ ውጭ ሆኖ ለህብረተሰቡ ፍትሐዊ አገልግሎት መስጠት ነው የሚል ምላሽ ይሰጡ እንደነበርና ከዚህ በፊት በተደረጉ የግድብም ሆነ የወደብ የድጋፍ ሰልፎች እንዳልተገኙ ገልጸዋል። ዛሬ ግን ይላሉ የጤና ባለሙያው ከበላይ አካል የመጣ ትዕዛዝ ነው በሚል በከተማዋ ውስጥ የሚገኙ 3ቱን ጤና ጣቢያዎች ጨምሮ ደብረ ታቦር ሪፈራል ሆስፒታል አገልግሎታቸውን አቁመው ለብልጽግና የድጋፍ ሰልፍ አደባባይ እንዲወጡ መደረጉን ተናግረዋል። ዛሬ በደብረ ታቦር ሆስፒታል በፋኖ ተመተው ከቆሰሉ የብልጽግናው ጥምር ጦር አባላት በስተቀር ለአካባቢው ነዋሪዎች የሕክምና አገልግሎት መስጠት እንዳልተቻለ የሆስፒታል ምንጮቻችን አረጋግጠዋል። እኒህ የጤና ባለሙያ አክለውም በጤና ጣቢያዎች ከጥበቃ ሰራተኛና ከድንገተኛ ክፍል ውጭ በስራ ገበታ የተገኘ ባለሙያ ቢኖር በጤና መምሪያው አስተዳደራዊ እርምጃ ይወሰድበታል። ከጤና ተቋሙ ሳይገኝ ከቤቱ ቢውልና በብልጽግና የድጋፍ ሰልፍ ባይገኝ ደግሞ ባለሙያው በተቋሙ የሚያገኘው ጥቅማጥቅም ማለትም የትርፍ ሰዓት ክፍያና የስልጠና አበል በቋሚነት እንደሚቋረጥበት በዞኑ ጤና መምሪያ ኃላፊው በአቶ በረከት ገደፋው በኩል ማስጠንቀቂያ እንደሰጣቸው ገልጸዋል። እንደ ባለሙያው ገለጻ የጤና ተቋም ሰራተኛው የትርፍ ሰዓት ክፍያ ከጥር ጀምሮ ባለመከፈሉና በበጀት መዝጊያ እንደሚከፈል ቃል የተገባለት በመሆኑ ይህን ላለማጣት ሙያዊ ስልጠናዎችንም በዘላቂነት እንዳይታገዱ ተቋሙን ዘግቶ በብልጽግና የድጋፍ ሰልፍ ላይ
ለመገኘት መገደዱን ገልጸዋል። ሌላው ብልጽግናው ለድጋፍ ሰልፍ የተጠቀማቸው የዳህዳ የህብረተሰብ ክፍሎችንና በማህበራት የተደራጁ ወጣቶችን ሲሆን በሰልፉ ተገኝተው ብልጽግናን የማያወድሱ ከሆነ የቦታም ሆነ ሌሎች ጥቅማ ጥቅሞች እንደሚታገዱ በመገለጹ ወደ አደባባይ ሊወጡ እንደቻሉ የጣና ቴሌቪዥን ምንጮች ለዝግጅት ክፍላችን አረጋግጠዋል። ደብረታቦር ላይ በተደረገው ሁሉም የመንግስት መስሪያ ቤቶች የሰው ኃይል ኃላፊዎችና የተቋሙ ኃላፊዎች የስም መቆጣጠሪያ መዝገብ ይዘው ሲመዘግቡ እንደዋሉ መታዘባቸውን የዓይን እማኞች ለጣቢያችን ገልጸዋል። የወሊድ ፈቃድ ላይ ያሉና በህመም ምክንያት ፈቃድ ወስደው የወጡ ሰራተኞችም በሰልፉ ተገደው እንዲገኙ መደረጋቸውን ከደብረታቦር ያገኘነው መረጃ ያመላክታል። ይህ ክስተትም ከደርግ ኢሰፓም ሆነ ከህወሓት ኢህአዴግ የከፋ የለየለት ኮሚኒስታዊ አካሄድ መሆኑን የከተማዋ ነዋሪዎች ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።